አይነት ነገር ማድረግ አልፈልግም። ምንም ነገር ጠይቁት። ሄደ ከእንደዚች አይነት ዳቢሎስ ጋር በመብረሃል እንዳታስጠቀኝ። ምንም መነጋገር አልፈልግም ያልኩ ሰው ነኝ እኔ። ይታወቃል። መድኃኒት ስለምጠቀም ነው 15 ዓመት ሙሉ እዚህ ሰው ሁላ የሚሰማኝ የምናገረውን ነገር ሰምቶ መፍትሄ የሚያመጣው ስለምጠቀም ነው አይደል? ስለዚህ አሁን ለምሳሌ ለእብድ ሰዎች መድኃኒት መጠቀም ይጠቅማል ማለት ነው። እብድ ለሚባለው ይጠቅማል ማለት ነው አይደል? አንቺ ጅብ ታረቢያለሽ አይደል? የጅቡ ስም ማን እንደሆነ ታውቃላችሁ? ልዑል ነው የሚባለው። ልዑል ማለት የእግዚአብሔር ስም ነው። ልዑል ማለት እግዚአብሔር ማለት ነው። ልዑል እግዚአብሔር ነው የምንለው አይደል? የምትቀልበው የጥንቆላ ስሙ የጅቧ ልዑል ይባላል። ማስረጃ ላሳያችሁ። እኔ ዝም ብዬ አላወራም። እሷ በባዶ ነው ዮኒ ማኛ እንደዚህ ነው፣ ዮኒ ማኛ እንደዚህ ነው የምትለው በባዶ ነው አይደል? በባዶ ነው። አብረው የነበሩ ሰዎች ነበሩ። ከቴዲ አዋሳ ጋር አብረው ቁጭ ሲሉ ሻይ ሲሉ አብረው ቡና ሲሉ አብረው ነበሩ አይደል? እነዛ ሰዎች ለምን አይጠሩ? ቴዲ ምን ያህል ገንዘብ ይዞ እንደመጣ ኢትዮጵያ ታውቂያለሽ አንቺ? ከካናዳ ኢትዮጵያ ስንት ነው? $3000 እኮ ነው ቢያንስ። ራውንድ ትሪፕ $3000 ነው ቢያንስ። $3000 ማለት እኮ ቢያንስ ማለት ነው። እሱ ብቻ ከስንት ብር በላይ ነው? ከ200,000 ብር በላይ ነው አይደል? ወደ 300 ምናምን ሺህ ነው። እንደው ይመርልኝ ብለሽ ስትቀባጥሪ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እና እስቲ በመረጃ ላሳያችሁ። የጅቧ ስም የምታረባው ጅም ስም ልዑል ይባላል። ዛሬ አለቀልሽ፣ አይዞሽ አለቀልሽ። እንደኔ አይነቱን መንካት ማለት ይኸው ስሙ ልዑል ነው ስሙ። የጅቡ ስም የጅብ እርባታ በኢትዮጵያ የጅብ እርባታ በኢትዮጵያ ነው። የጅብ ስም ልዑል ብላ ነው ያወጣችው። እንግዲህ ይሄን አስብ። አሁን እንደው የኢትዮጵያውያን እንደው የሰው ልጆች እናስብ። በሁለት ዘርፈሻል ተብለሽ ነው አንቺ የምትጠየቅ። እኔ እስር ቤት ዝም ብሎ በተለይ ከገንዘብ በተገናኘ ከሙስና በተገናኘ ዝም ብሎ በአብዛኛው እንደ አንቺ አይነቱ ያውም ዶክተር አብይን የሚደግፍ ዶክተር አብይ ማለት ልዩ ነው ለእኔ። ከኔ እድሜ ተቀንሶ ከኢትዮጵያ እድሜ ተቀንሶ ለእሱ ይስጠው ስትይ ስታሽላየ የነበርሽ ሌባ ፈርጥጠሽ ወጣሽ አይደል? እኔ መሞከሪያ ነኝ እንዲያል ኖ ሌቦች ናቸው። ሌባ የትም ብሔር ሌባ ለአመሉ ምን ይልሳል? ዳቦ ይልሳል ነው ጨዋታ። አዎ ይህን የሚያመውን ሰው መድኃኒት የሚወስደውን ሰው የኢትዮጵያ ሕዝብ ያየዋል። አይገርምሽ? እኔ የኢትዮጵያን ሕዝብ 5 ሳንቲም ዮኒ ማኛ ሰረቀኝ የሚል አታመጭም። 5 ሳንቲም ድንቡሎ ነው ማወራሽ። አንቺ በሚሊየንስ ነው የዘረፍሽው። ይሄ ታዲያ የቱ ነው የሚሻል? እንደ ሀሳብ የቱ ይሻላል? የኢትዮጵያን ሕዝብ እጥብ አድርጎ የዘረፈ ሌባ ወይስ ዮኒ ማኛ? ስምሽ ዘርፈሸዋል ነው። ዘርፈሸዋል። ከዚህ በኋላ ስምሽ ዘርፈሸዋል። ከዛ ምን አለች? ካናዳ መሀይም ነች። ካናዳን አታውቂያትም። ካናዳ አበሻ ነው አሳማ እያጠበ የሚኖረው። ቴዲ አዋሳ ምን የማናውቀው ልጅ ነው? የማናውቀው ነው።
ቴዲ ሐዋሳ አረብ ሀገር የሚኖር መሰለሽ ወይ? ግመል መጠበቅ ምናምን ሊኖር ይችላል አረብ ሀገር። ካናዳ ነው የምናወራው እኮ። ካናዳ የሚሰራውን አበሻ አሳማ ማጠብ ነው ስራው። ካናዳ ላይ እበት፣ እንዳንቺ አይነት እበትስ በጣም ያስጠላል። እበት ነሽ፣ ፈጣሪ ምስክሬ፣ እበት። ኢትዮጵያ አንቅራ የተፋች እበት ነሽ። አየሽ፣ መሀይምና ሰገጤ ብር አገኘ ማለት የነበረበትን ይረሳል። ለእናትሽ መድኃኒት መግዛት አልቻልሽ። እናትሽ ታማ ቢሊዮነር ነኝ ብለሽ ቅብጥርጥርጥር አርገሽ ሰማይ ይንካኝ ብለሽ ስትዘርፊ የነበርሽ ነሽ። የምታረጊውን ነገር በደንብ ነኝ። የቪአይፒ ኢትዮጵያ ላይ ምን አለ መሰላችሁ? ስካመሮች አጠገበዋሉ። በአይቲ የሚሰሩ በደንብ የሚከፈላቸዋሉ። ምንድን ነው የሚያደርጉት? ምንድን ነው በረከት ገበሬዋ ስታደርግ የነበረው ትልቁ እነ አብይ ዶክተር አብይ የደረሱበት ነገር በጣም የጠሏት ነገርን ልዘግብ በደንብ የሚታወቅ ነገር ነው። ትልቁ አንደኛው የባንክ ብድር አለኝ እያሉ ያጥባሉ። ምንድነው ይመሳጠሩና ከሌቦች ጋር ባንክም የሚሰሩት በጣም ያሳዝናሉ፣ ያሳፍራሉ። ገንዘብ ስለሚሰጣቸው ብቻ they don't care። የኔዎቹ ኮፒ ሊንክ እያደረጋቸው ምንድን ነው ስታረግ የነበረው? ኢትዮጵያ ላይ ምን ያደርጋሉ መሰላችሁ? አሁን ለምሳሌ 2 ወይ 3 ሚሊዮን ብር ወይ 10 ሚሊዮን ብር የሚያወጣ የሆነ እቃ ይኖራል ወይም ቦታ ይኖራል። 10 ሚሊዮን የ10 ሚሊዮኑን ያ ሎን ኦፊሰሩ ሎን የሚሰጠው የሎን ማኔጅመንት ያላቸው ምን አድርገው ያደረጉታል? የ100 ሚሊዮን እንደሆነ አድርገው ይጽፉታል። 100 ሚሊዮን ያወጣል ብለው ሌቨሬጅ ሲያስይዙ ማለት ነው። ከዛ በ100 ሚሊዮን ይታሰብና ብድሩ 500 ሚሊዮን እንዲሰጣቸው ያደርጋሉ። ኢትዮጵያ ላይ የተዘረፈችው በዚህ ነው። ዶክተር አብይ ይሄን እንደመሰማ እርግጠኛ ሆኜ ይናገራለሁ። ኢትዮጵያ የተዘረፈችው በእንደዚህ አይነት ፕሮግራም ነው። ኢትዮጵያን ባለሀብት ነን ብለው በሙሉ የሚዘርፉት የ1 ሚሊዮን የሚሆነውን 10 ሚሊዮን 15 ሚሊዮን 100 ሚሊዮን 30 ሚሊዮን ያደርጉትና ብድሩን የእሱን 5 እጥፍ ይቀበሉበታል። 10 እጥፍ። ከዛስ ብድሩን ይወስዳሉ፣ እንደፈለጉ አጨብጭበው ተላጥ ብለው ከሀገር ይጠፋሉ። ብላክ ፐርፐዝ የሚባለው the same thing ነው ያደርገው። ኢትዮጵያ ላይ በ1.5 ሚሊዮን ብር መሀል ከተማ ላይ 3 ቤት ኮንዶሚኒየም እሰራለሁ ብሎ ብሩን በሙሉ አጥበው ምን አድርገው ገንዘብ ተቀብለው ፕሮፖዛል አድርገው ህዝቡን እጥብ አድርገው ተሸብልሎ መጣ። ዶክተር ፍስሐ እሸቱ ሲጠየቅ አክሲዮን የሸጥኩላቸው አክሲዮን የሸጥኩት ብለው ህዝቡን ዘርፈውት ላጥ ብለው ወጡ። ለምን? ሁለተኛ ሀገር ስላላቸው። ሁለተኛ ሀገር አላቸው። አሜሪካ አላቸው፣ አየርላንድ አላቸው፣ ሌላ ሀገር አላቸው። ላይፍ አሁንም መስታወት አለኝ ብላ የምትቀባጥር መስታወት ቤት ልሰራ ነው ብላ የምትቀባጥር ከመንግስት ብድር የምትጠይቅ ሌባ ገብታለች። አሁን በቅርቡ ብልጥጥጥጥ እያለች የምታወራ ነገ ኢትዮጵያን ዘርፈዋት እሷም ትወጣለች። የሌቦች መናኸሪያ ሆናለች ኢትዮጵያ። ሌቦች ሲዘርፉባት የሚውሉባት ሆናለች። ስለዚህ እንግዲህ አስቡ። አብይ በተወሰነ መልኩ ሙሉ ለሙሉ መጥላት የማትችሉት ዶክተር አብይን በምንድን ነው? በዚህ ያህል እሱን እየደገፈች ሲዘረፍ አትንኳት አላለን። ዶክተር አብይ አትንኳት፣ መንሱር ጀማልን አትንኩት አላለም። በረከት ገበሬዋን አትንኳት አላለም ስትዘርፍ። ሌሎችም ዘራፊያን ሲመጡ የእንትንም የፍንቴኩንም ሆነ የምኑንም ዘራፊዎች ሲመጡ አትንኳቸው፣ እኔን ደጋፊ ናቸው፣ እኔን ይወዳሉ ብሎ ዝም አላለም። ይሄ ነገሩ የፈለገ ብትጠሉት ዶክተር አብይን በዚህ ነገር ልታመሰግኑት ይገባል። የፈለገ ጥላው አንድ ነገር መሰክራለሁ፣ ዶክተር አብይ አይዘርፍም፣ ሀገር አይዘርፍም። የሰላሙን ነገር ቢያመቻቸው
እኔ ሙሉ ደጋፊው ነኝ። እግዚአብሔር ምስክሬ። ሰላም ኢትዮጵያ ላይ ቢመጣ ምንም ዶክተር አብይን አልቃወም። ለሀገር የህዝብ ሰላም ነው የምፈልገው። እኔ ሌላ የምፈልገው ነገር የለም። ጦርነት አልፈልግም። ጦርነት ህዝብ ይፈጃል፣ መሀይም ያደርጋል፣ የትምህርት ስታተሱን ባዶ ይቀጥተዋል፣ ኢኮኖሚን አፈር ከድሜ ያስገባዋል። ጦርነት ትርፉ ይሄ ብቻ ነው። የጦርነት ትርፉ ይሄ ነው። ስለዚህ እቺ ሴት እንደዛ አብይን እስከ ማምለክ ድረስ የደረሰች ሴት ሌባ ተብላ ስትገባ ዶክተር አብይ ይሄንን ነገር ብትወደው አልፈልግም ማለቱ ሊያስመሰግነው ሊያስጨበጭብለት ይገባል። ዶክተር አብይ መንሱር ጀማል ኩላሊቴን ሰጠዋለሁ ከነብስ በላይ ምን ይሰጣል ብሎ በአደባባይ ሲበጠረቅ እንደማይነኩ ሲያርጓል። ስለዚህ ወደ ጉዷ ሊሄድ አንደኛው ጉድ ምንድን ነው? 10 ሚሊዮን ብር በማይሞላ የ500 ሚሊዮን ብድር ማግኘት ማመቻቸት፣ ከዛ ከሎን ኦፊሰሮቹ ለነዚህ ብድር የሰጡ ቼክ ይደረግ። የባንክ በትልልቅ ብር ብድር የተሰጣቸው ምናስ ይዘው ነው የሚባለውን በትክክለኛው መንግስት ቼክ ያርግ። ይህን ቼክ ቢያደርግ መንግስት እነዛን ሰዎች ቀቅሎ ይበላል። እርግጠኛ ነኝ ከቦታቸው በአንድ ቀን ነው የሚያሰናብታቸው። ለምን? ያስያዙት ዕቃ 10 ሚሊዮን የማይሞላ ነው። የተበደሩት 500 ሚሊዮን ነው። 200፣ 300፣ 400 ሚሊዮን ነው። ለምን? ለእነዚዎቹ 5 ሚሊዮን ይሰጧቸዋል። ይሄኛው ሎን ኦፊሰሩ 5 ሚሊዮን ብር ወይ 10 ሚሊዮን ብር ተሰጥቶታል። አይሞቀው አይበርደው፣ ተዘረፈ አልተዘረፈ። ስለዚህ ኢትዮጵያን የዘረፏት እንደዛ አድርገው። ከዛ ሌላው የቪአይፒ ወረቀቶች አሉ። እነ ዶክተር አብይ ወይም ትልልቅ ባለስልጣን ያላቸው ስብሰባ ሲያደርጉ ባርኮዱን እስካን ያደርጋሉ። እነዚህ ኮፒ ያደርጋሉ። የበረከት ተላላኪዎች፣ በረከት የቀጠረቻቸው ሰዎች ምን ያደርጋሉ? ይሄንን ቪአይፒ ምን ያደርጋሉ? ኮፒ ያደርጋሉ። ከዛ ያልተጠሩ ሰዎች እዛ ቦታ ላይ በጣም ያልተጠሩ ሰዎች አብረው ይገባሉ። እዛ ቦታ ላይ አስገባቸዋለሁ እያለች ምን ታደርጋለች? ገንዘብ ለምን ከና ቢቹካ ወይ ስልጣን ካላቸው ጋር ፎቶ መነሳት፣ አብሮ መታየት ምን ማለት ምን ያስደርጋል? ሌሎቹን ማስፈራሪያ መጠቀም ትችላለህ። ማንም አይነካኝም የሚል ነገር አለ። ታስታውሳላችሁ? አንዴ እንትና ቴዎድሮስ ተሾመ ከዶክተር አብይ ጋር የሆነ ነገር ተብሎ እሱ የዶክተር አብይ ጓደኛ ስለሆነ እንደፈለገ ያደርጋል ተብሎ ዘርበል ከዚህ ብሎታል። አንዴ ታስታውሳላችሁ? ቴዎድሮስ ተሾመ እኔም የሚመቸኝ ሰው ነው ቴዎድሮስ ተሾመ። ዶክተር አብይ ግን አይ በስሜ ሌላ ነገር የሚሆን ነገር ከሆነ ከኔ ጋር እንደዚህ አይነት ነገር የለም ብሎ አርቆት ነበር። ታስታውሱ እንደሆነ አስታውሳችሁ? ዶክተር አብይ እንደዚህ አይነት ሙድ ልጫወት አውቀዋለሁ ብለህ ብትለው አያስጠጋ። ይሄን ነገሩን ዶክተር አብይ መውደድ ትችላለህ። በሌላው የሀገር ሰላም ባለመኖሩ ተጠያቂ ማን ነው? የሀገር መሪ ነው። ስለዚህ ዶክተር አብይ ነው። ከዛ ውጭ ግን በስሙ ማንም ብታሽቃበጥ አጠገባ አይቆምልህም። ዶክተር አብይ በአናት ተተከል አይቆምም። ይሄ ነገሩን በእውነት አይቼዋለሁ። ስለዚህ አሁን እነ ጌትሽ ማሙ አብሬው ተምሬያለሁ፣ አብሬ እንደዚህ አድርጌያለሁ ምናምን ወደዛ ሄደ። አልሰማቸው ምንም አይሞቀው አይበርድ። አብሬ ተምሬያለሁ፣ አብሬ እንዲያርጌያለሁ ምናምን እሱ ጋር አይሰራም፣ አብይ ጋር አይሰራም። እንደዛ አይነት ነገር ተደጋግመን ስላየን ነው። እነ መንሱር ጀማል እንዴት እንደሆነ አይተሃል። አብይን ስለ አብይ ስታወራ ገና መጽሐፉን ይሳለመዋል። ቁራን አረገው። የመደመርን መጽሐፍ አላነበበውም እኮ ይሄ ጥርብ መሀይም አላነበበውም፣ ግን ይሳለመዋል። እንዲህ የብቹ እያለ ሲሳለም ነው ምታል። እንደዚህ አይነት መሀይማን ምንድን ነው መሀይም ምኑ ነው መሰላችሁ? ማንነቱ ገንዘብ እንጂ ሰውነቱ አይደለም። ትልቅ የሚያደርገው ገንዘብ ይመስለዋል። ገንዘብ ጥለ ነው የምንሄደው ነው። ገንዘብ ቢኖር ጥሩ ነው። መሀይም ሆነ ግን ሶርሱ ካላጭበረበርክ ልታመጣው አትችልም። ኢምፓስብል። ካላጭበረበርክ ካላታለልክ ያንን ገንዘብ አታመጣም። መሀይም ሆነ ኢትስ ናት ገና ሃፕን። በረከት ገበሬዋ ጠርብ መሀይም ናት። አንድ
ነገር በእንግሊዝኛ የተጻፈ አታነብም። መሀይም አጋጣሚና አቃጣሪ ሆኖ ይህን ሰው እየጠበሰች ትልቁን ሽማግሌ ማለት ነው። ከዛ ከኡጋንዳ ሚስት እያለው ነው ከሚስቱ ተለያይቶ ከእሷ ጋር ይሆን። ምክንያቱም ሚስቱ ጠፈፍ ያለች ነበረች። እቺን አገኛት፣ ላጥላጥ አረገ። ከዛ በኋላ ከዚህ ጋር ቀጠለ። ይሄ ነው የሚታወቀው። እና ምን ሆነ? በምታዩት ሁኔታ ኢትዮጵያ ተገባ፣ ተበጠረቀ። አበሻ ደግሞ ከውጭ ሲገባ ሰውን እንዴት እንደሚያደርግ አይታችሁታል። እንዴት እንደሚቀበጣጥሩ አይታችሁታል። ከዛስ በምታዩት ሁኔታ እያበደች ትቀመጣለች። አሁንም ለምንድን ነው አንቺ መንግስት የሚፈልግሽ? ሀገርሽን የምታለሚ መልካም ሴት ሆነሽ ለሀገርሽ የምትረጂ ከሆነ ለምንድን ነው መንግስት የሚያሳድሽ? የተደራጁ ግሩፖች አሉ። አንቺ ነሽ የተደራጀሽው። አንቺ ነሽ ተደራጅተሽ ስትዘርፍ የነበረው ኢትዮጵያ። አንቺ ልቃሚ ኢትዮጵያ አንቅራ ተፍታሻለች። ከእንግዲህ በኋላ እንዳንቺ አይነት ሌባ ምን አታረግም፣ አታስተናግድም። እንዳንቺ እንደ መንሱር ጀማል ያሉ ሌቦችን በምን አብይን ወዳለው በሚባል ፎቶ በመስቀል የሚያጭበረብር ለስሙም ለክብሩም ሲል ዘርበሉ ከዚህ ነው የሚለው። ለምን አንዳንድ የሰው ልጅ ህሊናም ይባላል ህሊና። ስለዚህ አሁን ባየነው ነገር አሳማ ነው የሚያጥበው። 200 ሺህ ብር ይዞ ኢትዮጵያ ኢንቨስት ሊያደርግ ቴዲ አዋሳ መጣ። ምን ነው እኛ ሰገጥ ያደረጋችሁን እንዴ? ምድረ መሀይም ሰገጥ ያደረጋችሁን እንዴ? አረጋችሁን እንዴ? ምንም ማናቅ ከአረብ ሀገር እንኳን 200 ሺህ ብር በአረብ ሀገር እንኳን ለመውጣት ፓስፖርት እንኳን ለማውጣት የሚሰጠው ጉቦ ከዛ በላይ አይደል እንደ ኢትዮጵያ ላይ አይደለም? እውነት እንነጋገር ከተባለ ስደት ለደላላ ዱባይ ለመሄድ የሆነ ሀገር ለመሄድ ከዛ በላይ አይደል ብር የሚሰጠው? እና ቴዲ አዋሳ ኢንቨስት ሊያደርግ ኢትዮጵያ 200 ሺህ ብር ይዞ መጥቶ ኢንቨስት ላድርግ አለኝ። በጥራቃ ነሽ አንቺ። ተግባባ። እንደው ለአንቺን ስላልደገፈ ከሌባ ጋር ስላልተባበረ ብቻ ቴዲ አዋሳን ጠመድሽው። ቴዲ አዋሳ የአዋሳ ልጅ አይደለም አልሽና፣ የአዋሳ ልጅ ባይሆንስ ምን ችግር አለ? የአዋሳ ልጅ ምን የተለየ ነገር አለ? ምን የተለየ ነገር አለ? ባይሆንስ ነው የማወራው እንዴ። ጓደኞቹ በሙሉ የአዋሳ ልጆች ናቸው እንደምናየው፣ እነ ድርሹ፣ ሌሎችም ሰዎች አምጡ። እዛ የአዋሳ የተባሉ ልጆች በሙሉ አዋሳ ፒያሳ የሚባል ሰፈር እንደሚኖር እዛው አድጎ እንደተማረ ምናምን ኤቭሪባዲ ናውስ። አንቺ ጋር ስላልተባበረ ብቻ የሆነ ሰው መጠመድ አለበት። አንቺ ጋር ስላልተባበረ ከአንቺ ጋር አብሮ ስላልዘረፈ የአንቺን ምክንያት ስላልተቀበለ ብቻ መሰደብ አለበት ከአንቺ ጋር። አንድ ቀን እንኳን የበላችሁትን አታስታውሽም እንዴ? መንሱር ነሽ አንቺ። እንደ መንሱር ጀማል አየርላንድ ምናምን ገንዘብ የላቸው ማንም ያውቅ። በተለይ ዩሮፕ ሀገር አብዛኛዎቹ ገንዘብ የለም፣ ለራስ የምትኖርበት እንጂ ከዛ በላይ ገንዘብ የላቸው። ኤቭሪባዲ ኖውስ አውሮፓ ላይ አብዛኛው አውሮፓ ያለ ገንዘብ የለም፣ ለራሳቸው የሚኖሩበት ነው ያላቸው፣ ከዛ ውጭ የላቸው። ይህ ኦቨርታይም ስራ አይሰሩም፣ ምን አይሉም። አንለስ ዶክተሮች ፕሮፌሰሮች ምናምን ካልሆኑ የተሻለ ቆንጆ ላይፍ የለም። የታወቀ ነው አውሮፓ፣ ማንም ያውቃል። በተለይ አየርላንድ ገብታችሁ እዩ። መሀይም ጉግል የሚደረግ ዘመን፣ በጉግል ምን እንደሆነ የሚታወቅ ሀገር እኔ ቢሊዮነር ነኝ ብለሽ ከዛ መምጣቱ በጣም ነው የሚያስቀኝ። እና በጣም የውሸትሽ ጥግ። አዎንታ በርሲሳ ገንዘብ ጠይቆኛል። እሷን ገንዘብ ያልጠየቀ ሰው የለም። እንግዲህ
አሁን በርሲሳ ፋራ አይደለም አንቺ ጋር መጥቶ የሚያወራው በመንግስት የምትፈለግ ሴት ጋር አሁን በርሲሳ የሚባለው መጥቶ ማንም በክፉ አውርቶት አያውቅም። እሱን ልጅ ማንም ትላንትና ከሀገር አልወጣው ኢትዮጵያ ነው ያለሁት ኢትዮጵያ ሆኜ ነው ቪዲዮ ማስተላልፈው ብላ ከፍራውል ጋር ቁጭ ብላ ነበር። እሱም ውሸት እንደሆነ እያወቀ ከቨር አርግልኝ ተብሏል። ከቨር አርገላት። ውሸት እንደሆነ በደንብ ያውቃል። ከቨር አርግ ተብሎ አንዳንዴ በውሸት ከቨር አርገ በኋላ የሚመጣብህ መዘዝን ለመቀበል ሬዲ መሆን አለብህ። ዋሽተህ በምታመጣው ነገር ያላየውን አይቻለሁ፣ የመኪና ታርጋ አይቻለሁ፣ ኢትዮጵያ ላይ ይሄን አይቻለሁ ብሎ ተዋሽቷል። ትጠየቅበታል። የት ቦታ ምን ቦታ ነው ያለው ተብለህ ትጠየቃል። በማያገባው ነገር ሰው ሲያሽቃብጥ በጣም ነው በሚጠየቅ በሀገር ደረጃ በሚፈለግ ሰው ላይ አብሮ ኢንቮልቭ ማድረግ ራስን ያስጠይቃል። እንዴ ሰው እኮ ማሰብ አለበት፣ እውቀት መኖር አለበት እኮ ዝም ብሎ ስለተባለ አይደለም። እኔ ከዚህ በኋላ ቶዮታ አልነዳም፣ እኔ ከዚህ በኋላ ቶዮታ መኪና አልነዳም፣ ጃጓር ነው የምነዳው። እኔ ጃጓርን የምታውቀው አይመስለኝም። አሜሪካን ሀገር እግዚአብሔር ምስክሬ ጃጓር ከሚነዳ ቢሞት ይሻለዋል። ለምን ገራጅ ውስጥ የሚውል ነው ወዲያው የሚበላሽ መኪና። እንደ ሬንጅ ሮቨር እና እንደ ጃጓር የሚጠላ መኪና አሜሪካ ውስጥ የለም። እግዚአብሔር ምስክሬ። ምክንያቱም ዝም ብሎ የሚበላሽ መኪና ነው። ዝም ብሎ የሚበላሽ መኪና ነው። በጥራቃ ቢሆን ራሱ ማን ላይ ነው እንደዛ የምታክችው ነው? ማን ላይ ነው የተጠየቅሽው? ስለ ሌብነትሽ አንቺ የምታወሪው እኔ ገንዘብ አለኝ ይኸው ከፈረደባት ከኢትዮጵያ የዘረፍሽው ገንዘብ ያ ሬንጅ ሮቨር ያላችሁ ሰዎች መካኒክ ጋር ያለው መኪናችሁ ሰው ሲል ሰምታችሁ የገዛችሁ በጣም የሚጠሉ መኪናዎች አሜሪካን ሀገር ሬንጅ ሮቨር እና ጃጓር ናቸው። በጣም የሚጠሉ መኪናዎች። በቃ ሻፕ ነው የምትሄዱት። በቃ ቀኑ ሙሉ ኢንጆይ የማታርጉት መኪና ግን ባዶ ጉራ ለዚያ በቃሽ። ስትናገር አላስተዋልሽም። ባለፈው ብዙ ተደራጅተው የሚሰሩ ሌቦች አሉ ብለሻል። አንቺ ራስሽ ነሽ የዘረፍሻት ኢትዮጵያ። ሙልጭ አርገሽ የዘረፍሻት አንቺ ነሽ። መልሰ ሌባ ስለሆንሽ ኢትዮጵያ አንቅራ የተፋችሽ። እንዳንቺ አይነት የዘረፉ ብዙ ከሀገር ያመለጡ ሰዎች አሉ። ብዙ አሉ። አሁን በሐራጅ እየተሸጠ ያሉ ብዙ የዘረፉ አሉ። ብላክ ፐርፐስ ይሄ ፍስሐ እሸቱ የሚባል አንድ ሌላ ሌባ አለ። ገንዘብ ሙልጭ አርጎ ወስዶ ላጥ ብሎ ወጣ። የፍንቴክ ባለቤት የት እንዳለ እንኳን አይታወቅም። ሙልጭ አርገው ኢትዮጵያን አጥበዋት ወጡ። እንደዚህ አይነት ሰዎች ምን አይነት ነገር አለ? እግዚአብሔር ብድሩን ያገኝ። በእነሱ ባያገኙ በልጆቹ ያገኛሉ። በእነሱ ባያገኙት በልጆቻቸው ያገኙ። ለጅብ ልዑል ብለሽ ስም የምታወጪ ነሽ። ለጅብ ምን ስለሆነ ነው የምትቀልቢው? አምላኪሽ ስለሆነ። እኔ አንድም እንስሳ ልዑል ሲባል ሰምቼ አላውቅም በህይወቴ። አንድ እንስሳ ማንም እንስሳ አለው። ድመት የሚያረባ አለ፣ ውሻ የሚያረባ አለ፣ ሌሎች ነገሮች የሚያረቡ ሰዎች አሉ፣ ፈረስ የሚያረባ ሰው አለ። ልዑል ብሎ ግን የእግዚአብሔርን ስም ለጅብ የሚሰጥ ምን ስለሆነ